ሐሳብ ነው። ሁሉም ነገር ከአባቴ ዘንድ ተሰጥቶኛል አለ። እነሱ ግን በትርጓሜ ስበብ ይመጡና ሁሉም ነገር ከአባቴ ተሰጥቶኛል ምን አልሽኝ አክስቴ? ሐሳብ አለሽ? ያ በደንብ አለ። ኢየሱስ አምላክ መሆኑን መጽሐፍ ቅዱስ አይናገርም? ክርስቲያን ነሽ አንቺ? አዎ ኦርቶዶክስ ነኝ። እሺ አንድ ጥያቄ ልጠይቅሽ እስኪ። በክርስትና ወንድ ልጅ ምን ምን ካሟላ ነው የሚመለከው አምላክ የሚሆነው? በክርስትና ምን ምን ካሟላ ነው ወንድ ልጅ አምላክ የሚሆነው? እንደዛ የሚል የክርስትና ትምህርት የለም። ከየት አመጣ? ማለት ወንድ ልጅ ምንም ቢያሟላ አምላክ አይሆንም? እንደዛ የሚል የክርስትና ትምህርት የለም። ግን አክስቴ ምን እንደሆነ ታውቂያለሽ? ወንድ ልጅ እንደኛ አሁን በእስልምና ወንድ ልጅ ቆይ ስሚ፣ አንድ ልጅ አሁን በእኛ በእስልምና ወንድ ልጅ ምንም አይነት ነገር ቢያሟላ አምላክ አይሆንም። በእናንተም ልክ እንደኛው ነው። ምንም ነገር ቢያሟላ እንትን አይሆንም። አይቀር አትረባበሽ። ሐሳቡ ጋር አውሪኝ፣ ማውራሽ ሐሳብ ጋር። በእናንተም ወንድ ልጅ ምንም ነገር ቢያሟላ አምላክ አይሆንም። ተመሳሳይ ነው እንደኛ እምነታችሁ? የትም ቦታ ኢየሱስን አምላክ አይለውም እያልክ ነበር አይደል? እሱን ላስረዳኝ። አልወጣኝም። አሁን የጠየቅኩሽን መልሽልኝ። የጠየቅኩሽን መልሽልኝ። እኔ ኢየሱስ ክርስቶስ አምላክ እንደሆነ መጽሐፍ ቅዱስ አይደለም። እኔ የጠየቅኩሽ ምን ምን ካሟላ ነው ወንድ ልጅ አምላክ የሚሆነው? መጽሐፍ ቅዱስ ክፈትና መጽሐፍ ቅዱስ ካለ የጠየቅኩሽን አትመልሽም? የጠየቅኩሽን አትመልሽልኝ? እንዴት አስረግጦ ኢየሱስ ክርስቶስ አምላክ እንደሆነ ገባኝ። እሺ አሁን አንቺ አምላክ ከተባለ አንድ አካል ታመልኪዋለሽ መጽሐፍ ቅዱስ ላይ? በቃ ቆይ አንድ ነገር ላሳይሽ። ይሄ አምላክ ከሚባለው ነገር ጋር ከሆነ ችግር ቆይ ላሳይሽ። አሁን ለምሳሌ እስኪ ስሚ አንዴ። እዚህ ጋር እግዚአብሔር ሙሴን አለው እኔ በፈርዖን ላይ አምላክ አድርጌሃለሁ አለ። ሙሴን ታመልኪዋለሽ አንቺ አምላክ ስለተባለ እዚህ ላይ? መልሽልኝ እስኪ አምላክ ከመባል ከሆነ ችግርሽ። አንድ ነገር ያልተረዳኸው ነገር አንድ ነገር ሁለት ነገር ሲያውቁ ታመልኪዋለሽ አታመልኪውም? እዚህ ጋር ስማ፣ የጠየቅኩሽ አንድ ያልተረዳኸው ነገር የመጽሐፍ ቅዱስን ቃላት አፈታት አታውቅም። የጠየቅኩሽን መልሽልኝ። ሙሴን ታመልኪዋለሽ ወይ? ሙሴን አላመልከውም። ሙሴ ጌታ ተብሏል መጽሐፍ ቅዱስ ላይ፣ ግን ጌታ አይደለም። ሰው ነው አይደል? አንተ የገለጽከው ቃል አይደለም። ይሄን አውቃለሁ። ሰው ነው አይደል? ሰው ነው አይደል? ሙሴ በመጽሐፍ ቅዱስ ላይ ጌታ የሚባሉ ሰዎች አሉ፣ ግን ጌታ አይደለም። ኧረ አልጠየኩሽም። ሙሴንም አታመልኪው ሰው ስለሆነ ነው አይደል? ቆይ ስሚኝ፣ ሙሴንም አታመልኪው አምላክ ቢባልም ሰው ስለሆነ ነው አይደል? አንተ ማለት ነው አሁን የምትሸሸው። አይ በቃ መመለሳችሁ፣ አይ መመለሳችሁ በቃ ሚውት አድርጊ። ጠይቅሽ መመለስ ካልቻልሽ አይ ስብከት እዛ ቤተክርስቲያን ሄደሽ ነው። ኢየሱስ ክርስቶስ አምላክ እንደሆነ አይ ስብከት ቤተክርስቲያን ነው። ስብከት ቤተክርስቲያን ነው። ግን ቆይ ስብከት ቤተክርስቲያን ነው። ቀጥታ መመለስ ትችያለሽ የምጠይቅሽን ነገር አክስቴ። ኢየሱስ ክርስቶስ አምላክ ነው። እሱን ላስረዳ። ሙሴም አምላክ ነው። ሙሴም አምላክ ነው። ለምን አታመልኪው? አምላክ አይደለም ተብሎ ማለት ነው። አምላክ የሙሴ አምላክ ነው እያለ ሙሴንም አንተ ቃላቱን የመጽሐፍ ቅዱስን ቃላት አታውቅም። የመጽሐፍ ቅዱስን አነጋገሮች አታውቅም። አይ እዚህ ጋር በትክክል እኮ ነው። እግዚአብሔር ሙሴን አለው እኔ ለፈርዖን አንድ መጽሐፍ አንተ ስላነበብከው ብቻ አትረዳው። በቃ አይ ምክሩን በቃ ምክር አልፈልግም። ሐሳብ ላይ ማውራት ትችያለሽ። አንዴ የመጨረሻ ልጠይቅሽ። ሐሳብ ላይ የምጠይቅሽን እየመለስሽ ማውራት ትችያለሽ ነው ወይስ ምክር ነው ያለሽ? አንድ ይሄን አረጋግጪልኝና ማውራት ነው የምችለው ካልሽ ላውራሽ፣ ካልሆነ ታች ሄደሽ እዛው ታፕታፕ ታደርጊያለሽ። ማውራት ትችያለሽ ቀጥታ በሐሳብ ነው ምክር ነው ያለሽ? ታክ እንደሆነ ለምን በቃ አይ አስወርዷት በቃ ይተዋል። በቃ ውረጅ በቃ ታች ታፕታፕ። ምንም አሁን ለምሳሌ ክርስቲያኖችን ትንሽ ቀጥል ነገር እዚህ ጋር ያመጣውን ሐሳብ ጠንከር እናድርግላቸው። አሁን ያመጣው ዘጸአት ምዕራፍ 7 ቁጥር 1 አሁን ችግራቸው አምላክ የሚለውን ቃል ይወስዱና ኢየሱስን እግዚአብሔርን ወይም ደግሞ ፈጣሪን ለማድረግ ይሞክራሉ። ነገር ግን ሐሳቡ በመጽሐፍ ቅዱስ ፍቺ አምላክ የሚለው ቃል አንደኛ ቆሮንቶስ ላይም መዝሙር 82 ቁጥር 6 እንደዛውም ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ
መዝሙር 82:6 ላይ ኮት የተደረገውን አብራርቶታል ማለት ነው። አምላክ የምትለዋን ቃል ይወስዱና ኢየሱስን እግዚአብሔር ለማድረግ ይሞክራሉ። ነገር ግን አይደለም። አንተ ዘጸአት ምዕራፍ 7 ላይ እንዳነሳው የእግዚአብሔር ቃል የተሰጣቸው አማልክት ይባላሉ። ወይም ደግሞ ለአንድ ሰው ስንጠቀም አምላክ እንለዋለን ማለት ነው። ዘጸአት ምዕራፍ 7 ላይ እንደተጠቀመው ሙሴን አምላክ እንዳለው ልክ ኢየሱስም በዚህ አንግል ነው አምላክነቱ እንጂ ከፈጣሪ ሰማይና ምድር ከፈጠረው አምላክ ጋር ይተካከላል ማለት አይደለም። አሁን ችግሩ እነሱ መጽሐፉን እንዲሁ በቃ በደመ ነፍስ እንዲሁ በቃ ሰምተው የሆነ በቃ ስብከት አለ አይደለ? እንዲሁ መለፍለፍ ካልሆነ በስተቀር አምላክ የሚለው ቃል ብዙ ጌቶች ብዙ አማልክት አሉ ይላል። ለኛ ግን አንድ አምላክ አብ አለ ይላል። የኢየሱስ አባትና አምላክ አንድ ነው። እሱ ነው አምላክ። ከሱ ውጪ ሰማይና ምድርን የፈጠረ እንደሌለ ኢየሱስም ይመሰክራል። ዮሐንስ ወንጌል ምዕራፍ 10:34 ላይ አንተ አምላክ ራስን አምላክ ስለማድረግ ነው ምን ወግሬ አሉት። ኢየሱስ ምን አላቸው? የእግዚአብሔር ቃል የተሰጣቸው አማልክት እንደሚባሉ በሕጋችሁ ተጽፈዋል ብሎ መለሰላቸው። ምን ማለት ነው? የእግዚአብሔር ቃል ይዘው የሚመጡ ነቢያት አምላክ ማለት ይቻላል ወይም ደግሞ አምላክ ተብሎ ይጠራሉ። ክርስቲያኖች ችግራቸው መጽሐፍ ቅዱሱን ኢግኖር ያደርጉታል። በተለይ ዮሐንስ ወንጌልን አይቀበሉትም። ቅድም አንተ እንዳልከው ዮሐንስ ወንጌልን አይቀበሉትም። ኢየሱስ የተናገራቸውን ቃል ኢየሱስ ክርስቶስ የተናገራቸውን ቃላት ሙሉ በሙሉ ኢግኖር ያደርጉታል፣ ይክዱታል፣ አይቀበሉትም። ይሄ እኔ ክርስቲያን ነኝ አስረግጬ ነው የምነግራቸው ማለት ነው። ፕሮቴስታንትም ይሄ ካቶሊክ ዋቴቨር የፈለገው ይምጣና ከኔ ጋር ማውራት ከቻለ ያውራ። እና ምን ማለት ፈልጌ ነው አንደኛ ቆሮንቶስ ምዕራፍ 6:8 ላይ ብዙ አማልክት ብዙ ጌቶች አሉ፣ ከነዛ መካከል ኢየሱስ አንዱ ነው፣ ሙሴ አንዱ ነው፣ ሌላ ነቢያት ሌሎች ነቢያትም አንድ ናቸው። ስለዚህ ምን ለማለት ፈልጌ ነው እዚህ ጋር መጥተው አምላክ አምላክ የሚሉትን ጸጥ የምናስደርጋቸው በዚህ በኢየሱስ ክርስቶስ ቃል ነው። የእግዚአብሔር ቃል የተሰጣቸው በሕጋችሁ አላቸው አማልክት ይባላሉ ብሎ መሰከረና ይሄን ምስክር መቀበል ከቻሉ ይቀበሉ፣ ካልተቀበሉ ደግሞ ዝም በሉ ለማለት ፈልጌ ነው። ጃይ ልክ ነህ። ሁለተኛ ደግሞ የራሳቸው ትሰማለህ። ልክ ነህ። አይ አሪፍ ሐሳብ ነው። ከዛም ውጭ የራሳቸው የመጽሐፍ ቅዱስ መዝገበ ቃላት አምላክ የሚለውን ሲያብራራ ቃሉ ይልና ገዢን ሊያመለክት ይችላል። ፈጣሪ ክብርና ኃይል ስልጣን ያለው ማለት ነው ይላል። ማንኛውም የክብር ኃይል ስልጣን የተሰጠውን አካል ሊያመለክት ይችላል እና ብዙ ጊዜ በመጽሐፍ ቅዱስ እግዚአብሔርን ያመለክታል አለ። ብዙ ጊዜ እግዚአብሔርን ለማመልከት ይገባል በአብዛኛው ማለት ነው። ግን ከዛ ውጭ እግዚአብሔር ያመለክታል አለ። ደግሞም የአረማውያንን አማልክት ለምሳሌ የአረማውያንን አማልክት ለማመልከት ገብቷል አለ። ጣዖቶችን ለማመልከት ገብቷል አለ። ከዛ ውጭ ሰውን ለማመልከት ገብቷል አለ። ሰዎችንም ለማመልከት ገብቷል። ከዛ ውጭ ደግሞ የሰው ምኞትንም ለማመልከት ገብቷል። ሜቢ በቃ አንድ አካል ለማንኛውም የሚገዛለት ነገር አምላክ ተብሎ ሊጠራ ይችላል። ኢቭን በመጽሐፍ ቅዱስ ሰው ለምኞቱ የሚገዛ ሰው አምላኩ እንደ አምላኩ ነው የሚታየው ምኞቱ ማለት ነው። እና እንደዛ ነው፣ በዛ ነው የሚታየው። አንድ አካል የሚገዛለት አካል ያ እርሱ አምላኩ ነው። በትክክል ከዚህ አንፃር ነው ኢየሱስ ክርስቶስ ለሁለት ጌቶች መገዛት አይቻልም፣ ለገንዘብና ለእግዚአብሔር መገዛት አትችሉም ብሏቸዋል። እዛ አሁን ለገንዘብና ለሁለት ጌቶች ብሎ ገንዘብንና እግዚአብሔርን ጎን ለጎን አስቀመጣቸው። ገንዘብና እግዚአብሔርን ሁለት ጌቶች ብሎ ሲያስቀምጣቸው ጌታ የሚል ነገር የተሰጠው ለገንዘብ ለምንድን ነው ስንል በሰዓቱ የነበሩት ሰዎች ለገንዘብ እየተገዙ ስለነበር ነው። እና ገዥነት ነው የሚያመለክተው በመጽሐፍ ቅዱስ ይሄ ጌታ አምላክ ምናምን የሚለው ነገር ገዥነትን ነው። ለሰውም ተሰጥቶ እናያለን ብዙ ቦታ ላይ። በትክክል እንትን እስቲ መዝሙር 82:6 እና ዮሐንስ ወንጌል ምዕራፍ 10 ቁጥር 33 34 እስቲ ያውጣና እስቲ ኢየሱስ እንዴት ከብሉይ ኪዳን ኮት አድርጎ እንደተናገረ እሱን ቃል እስቲ አንድ ሰው አውጥቶ ብናነብ ደስ ይለኛል። ጃወጣ አሚር አለ። አሚሮ አለክ?
አሚር ተጠራ። ሰላም አለይኩም። ወአለይኩም ሰላም። ጃ ወጣ ካንተ ጋር ቀጠሉ። ኦኬ ምን ላይ እያወራችሁ እንደነበረ ማን እያወራ እንደነበር ምናምን አላወኩም። አሁን ስጠሩኝ ነው እሺ እኔ እያወራው ነበረ ሰላም አምላክ ወይ ሰላም እንዴት ነህ? አሎ እንተዋወቅ። ሙስሊም ነህ ወይስ ክርስቲያን? እሺ ነጋሽ ክርስቲያን ነኝ። ኦኬ የትኛው ክርስቲያን ነህ? ያው በ66ቱ ማምን። ኦኬ በክርስቶስ አምላክነት ላይ ታምናለህ ወይስ? አዎ ክርስቶስ አምላክ ነው ብዬ ነው የማምነው። አምላክ ነው ስል ግን እንደ ሌሎቹ ቤተ እምነት ሳይሆን ክርስቶስ አምላክነትን ዲፋይን የማደርግበት መንገድ አለኝ። ለምሳሌ በመጽሐፍ ቅዱስ አምላክ የሚለው ቃል የእግዚአብሔር ቃል የተሰጣቸው ነቢያት አምላክ እንደሚባሉ መጽሐፍ ቅዱሳችን ይገልጻል። ስለዚህ ደግሞ ጌታ ኢየሱስ በመጽሐፍ ቅዱስ ከእግዚአብሔር የሰማውን ቃል ወይም ደግሞ ከእግዚአብሔር የተቀበለ ቃል ስላለ የሱ የእግዚአብሔር ቃል መስካሪ ስለሆነ ከዛ አንግል አምላክ መባል ይችላል። ልክ ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ አምላክ እንደተባለ በፈርዖን ላይ ኢየሱስም በሚያምኑት ወይም ደግሞ በሚቀበሉት ሰዎች ላይ አምላክ እንደሆነ ከእግዚአብሔር የሰማውን ቃል እንደሚመሰክርላቸው እነሱ ላይ ስልጣን እንዳላቸው ለመግለጽ ይሄን ቃል ተጠቅሞታል። ሌሎች ግን አምላክ የሚለውን ቃል የሚጠቀሙት እሱ የሰማይ የምድር ፈጣሪ እንደሆነ አድርጎ ነው የሚቀበሉት። ይሄ ስህተት ነው። እሱ የሰማይ የምድር ፈጣሪ ሳይሆን እሱ ራሱ ፈጣሪ እንዳለው መጽሐፍ ቅዱስ ይናገራል። ስለዚህ የኢየሱስ አምላክነትና የአብ አምላክነት ልዩነት አላቸው። የአብ አምላክነት ራሱ የባህሪው ማለት ነው። የወልድ ደግሞ የተሰጠው ከአብ የተሰጠው የተቀበለው የገዥነትን ስልጣን ወይም ደግሞ የገዥነትን ብትርን የሚገልጥ ነው አምላክ ብለን ስንናገር ማለት ነው። ስለዚህ የኢየሱስን አምላክነት ከዚህ አንጻር ነው የሚገልጸው። ጥሩ መረዳት ነው። ባይዘይ ይህንን ነገር ሌሎች ክርስቲያኖችን ብታውቁት በጣም ደስ የሚል ዲፋይን ነው። ማለትም አዲስ ኪዳን ላይ መጽሐፍ ቅዱስ ላይ ማለት ነው አዲስ ኪዳን ላይ ቲዮስ እና ሆቲዮስ የሚባሉ ሁለት ነገሮች አሉ። ቲዮስ ብሎ የሚመጣውና ሆቲዮስ በዲፊኒት አርቲክል ሲመጣ ያለውን ልዩነት ልብ ብላችሁ ካስተዋላችሁ በትክክል መጽሐፍ ቅዱስን እንደመጣው ከተቀበላችሁ አሁን ነጋሽ ባለው መልኩ ነው የምትቀበሉት። ምክንያቱም ክርስቶስ አምላክ ነው ወይ? አዎ አምላክ ነው። የሙሴ አይነት አምላክ ነው። ልክ አሁን ነጋሽ እንዳለው ማለት ነው። የሙሴ አይነት አምላክ ነው። የዳዊት አይነት አምላክ ነው። የአብርሃም አይነት አምላክ ነው። እንደዛ አይነት አምላክ ነው ወይም ቲዮስ ነው ካለን ችግር የለውም። ግን ሆቲዮስ ነው ወይም ደግሞ ኦንሊ ትሩ ጋድ ተብሎ የሚጠራውን እንትን አምላክነት ይይዛል ብሎ ማለት በጣም ያው መጽሐፍ ቅዱስን ይዞ ከባድ ነገር ነው። ብዙ ነገሮችን እንዲናይ ማድረግ ይጠበቅባችኋል። ይህንን መረዳት ወይም መጽሐፍ ቅዱስን እንደወረደ ምንም ሳታንሻፍፉት ማለት ነው እንደወረደ መቀበል ካለባችሁ ልክ ነጋሽ ባለው መልኩ ነው የምትረዱት። እኛም እያልን ያለ ነው ይህንን ነው። ስፔሻሊ ኦርቶዶክስ ቤተክርስቲያን እና ፕሮቴስታንቶች ያው እንዲሁም ኦንሊ ጂሰሶች ማለት ነው። የክርስቶስ ምስክርነት እኮ ከተቀበልክ አንድ ሰው ክርስቲያን ነኝ ካለ የክርስቶስን ቃል መቀበል ካልቻለ ምኑ ነው ክርስቲያንነቱ? እኔ እኮ ግራ የሚገባኝ ነገር ዮሐንስ ወንጌል ላይ ጌታ ኢየሱስ በብሉይ ኪዳን የተነገረውን ፈቶ ነገራቸው። ዮሐንስ ወንጌል ምዕራፍ 10:34 ላይ አንተን የምንወግር ራስን አምላክ ስላደረክ ነው አሉት፣ እስራኤላን ማለት ነው። ከዛ በኋላ ምን አላቸው ኢየሱስ? የእግዚአብሔር ቃል የተሰጣቸው አማልክት እንደሚባሉ በሕጋችሁ ተጽፈዋል አላቸው። ይሄ ማለት ምን ማለት ነው? አማልክት ማለት ብዛነት ወይም ደግሞ ብዙ የሚገልጽ ነገር ነው። ለብቻ ስንወስድ ግን
ለሙሴ ስንወስድ ወይም ደግሞ ለኢየሱስ ስንወስድ አምላክ ማለት እንችላለን። ስለዚህ የእግዚአብሔር ቃል የተሰጣቸው አንድ ሰው ከሆነ አምላክ እንለዋለን፣ ብዙ ከሆነ ደግሞ አማልክት እንለዋለን። ስለዚህ ይሄንን ቃል መቀበል ከቻሉ እኔ እንግዲህ እንዴት አድርጎ ነው በቃ ኢየሱስ ወደ ሌላ መውሰድ የሚችሉት?